ሰላም 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 ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አባታችን የድንግል ማርያም ልጅ ቅዱስ አማኑኤል ነው። ቅዱስ አማኑኤል ሁላችሁንም በያላችሁበት ይጠብቅልኝ። ሙስሊም እህቶቼን ወገኖቼንም አላህ በያላችሁበት ይጠብቅልኝ። እኔም አለው ደህና ነኝ እግዚአብሔር ይመስገን። በእውነት ትናንት የሄለንን የለቀቀችውን ቪዲዮ አይቼ በጣም ተናድጄባታለሁ። ማርያምን ግን በጊዜው ቪዲዮ ሰርቼ መልቀቅ ስላልቻልኩ ነው አሁን የምሰራው ማለት ነውና ቤተሰብ ሄለን በጣም ትልቅ ስህተት የሰራችበት ቪዲዮ ትልቅ ጥፋት ያጠፋችበት ቪዲዮ አባቷን ማስለቀሷን በዚህ ደረጃ ሆኖ በዚህ ሁኔታ ሆኖ የምር እውነቴን ነው። አሁን እዚህ ጋር ሐቁን ስንናገር ቤተሰብ ማንም እንዳይቆጣ ማንም እንዳይሳደብ ይሄ ሐቅ ነው። በዊልቸር ላይ የተቀመጠን ሰው ወጥቶ ማዝናናት ነው ህመሙን እንዲረሳ። ሰው የናፈቀው ሰው ደጁን የሚያውቀው ከጓደኞቹ ጋር ሲሮጥ ሻይ ቡና ሲል ስንቱን ተማሪ ሲያስተምር የነበረን ሰው ማለት ነው። ማርያምን እውነቴን ነው። አካበድሽ እንዳትሉኝ ትክክሉን ነው የምናገረው። ወጥቶ ማዝናናት ሻይ ቡና ማለት ነው። ለአባትየው ጁስ መጋበዝ ነው። ደጁን ማሳየት ንጹህ አየር እንዲወስዱ ወደ ደጅ ማስወጣት ነው የሚቀለው። ያንተ ልጅ አይደለሁም ተብሎ ፕራንክ ማድረግ ነው የሚቀለው። እስቲ እናንተ ተናገሩ። ማርያምን ሄለን ትልቅ ስህተት ያው እንደዚህ ስቅስቅ ምንድነው? ቪዲዮ ቢቋረጥስ እንዴ? ከሱ ለቅሶ ይበልጣል እንዴ? እኔ በጣም ያዘንኩበት ቪዲዮ ነው ቤተሰብ። አሁን ስሜታዊ ሆኜ እንደዚህ ጮኬ ስናገር እንዳትሳደቡ፣ እንዳትቀየሙ። ይሄ ትክክል የሆነ ነገር ሄለን ሁለተኛ እንደዚህ አይነት ቪዲዮ በአባቷ ላይ እንደዚህ አይነት ቪዲዮ ይዛ እንዳትመጣ። እንደዚህ እንኳን ስቅስቅ ብሎ ሲያለቅስ አለቃቀሱ ማርያምን በተለይ በጣም ደግሞ ያስለቀሰኝ ቤተሰብ እንደዚህ እጁን ዘርግቶ ማለት ነው ጋሽ ማሞ ፈትለን ሊይዛት እንደዚህ የታገለበት መንገድ እንደው ቆሞ ቢሆን ኖሮ በቃ ይጫረሱ ነበረ። ማርያምን ትክክለኛው ማለት ነው። እንዴት በዚህ ልክ እንደዚህ ሰው እንደዚህ አይነት ቪዲዮ ይሰራል እንዴ? ስንት ፕራንክ ትሰራለች። ፕራንኩ ጠፍቶባት ነው እንዴ ይሄንን ይዛ የመጣችሁ ብዬ በጣም ነው ያስለቀሰኝ። ማርያምን እንዴ ተይ ሄለን፣ እንደዚህ ይሄ ጥሩ አይደለም። አባትሽን ሄለን ጋር አድርሱልኝ። አባትሽን ይቅርታ ጠይቀሽ ቪዲዮ ሰርተሽ እንዳስለቀሽው ትላንትና ማለት ነው ተንሰቅስቆ ይቅርታ ጠይቀሽ ቪዲዮ ሰርተሽ ስጦታ ሰጥተሽ እንደውም ወተሽ ሁሉ አዝናኛው አባትሽን። በጣም አየር ይናፍቀዋል፣ ሰው ይናፍቀዋል። ስንት ነገር ያየ ሰው ነው፣ ስንት ነገር የተመለከተ ደጁን ሲወጣበት ሲገባበት ሲሮጥበት የነበረ ሰው ነው። አሁን ዊልቸር ላይ ቁጭ ብሎ የሚያለቅሰው ማለት ነው። እንደዚህ አይደረግም። በጣም ነውር ነው። ፈትለ መቆጣት ሲገባት እሺ ፕራንክ ነው ትንሽ እንኳን ገና ስትጀምረው ነው ሆዴ ባሰው። ሌላውን ተውት፣ ገና ስትጀምረው ነው ሆዴ ባሰው። ለምንድን ነው ሆዴ ባሰው በሉ ቤተሰብ? ሁለት ነገር አለ። አንደኛ ለፍቶ አሳድጎ ቂጥ ጠርጎ የማንኛውም ልጅ ይሁን ቂጥ ጠርጎ ለፍቶ አሳድጎ ለዚህ ለቁም ነገር አብቅቶ እንደዚህ አይደለችም ሲባል ይሄ በጣም ልብን በቃ እንደው ሁለት ቦታ አይደለም አራት ቦታ የሚከፍል ነው። እንደዚህ አይነት መርዶ አንድ በሉ ፕራንክም ቢሆን ማለት ነው። ሁለተኛው ነገር ደግሞ ይሄ ሰውዬ ውስጡ ህመም አለ፣ በሽታው ያስጨንቀዋል። እውነቴን ነው፣ በሽታው ያስጨንቀዋል። እንዴ በጣም የሚመኘው ነገር አለ ሰው ያላወቀለት። ቆሜ በሄድኩኝ በዳንኩኝ እያለ ሁላችንም ነው ምን ለምንለት ምን ጸልይለት ቆሞ እንዲሄድ። ሄለን እዛ ግቢ ውስጥ ፕራንክ ስትሰራ ስትጫጫው ስታለቅስ እመብርሃን ምስክሬ ነው የምላችሁ ቤተሰብ በጣም እንደሚጨነቅ እርግጠኛ ነኝ። ይሄ ሰውዬ በጣም እንደሚጨነቅ እንደው አስቀድሞ ካልነገሩት በስተቀር ማለት ነው። እኔ እንደው እዛ ግቢ ውስጥ ባይንጫጩበት ፕራንክም ባይሰራ ምናምን ደስ ነው የሚለኝ። እሱን አሁን ፈን ማድረግ በቃ እንዴ አንዳንዴ ድንጋጤም በሽታን ያላቅቃል ምናምን ነገር ይባላል አይደለ? እኔ ብዙም አላምንበትም። እንደውም በሽተኛ እንደዚህ ታመመን ሰው ማለት ነው በዚህ ልክ ማስለቀስና በዚህ ልክ ማስደንገጥ የባሰ በህመሙ ላይ ህመም መጨመር ነው።
ለሱ የሚገባው ማለት ነው ፈውስ እንዲሆንለት ከተፈለገ አንደኛ ነገር በእርግጥ ነው ብዙ ቦታ ሄደዋል፣ ብዙ ቦታ ደርሰዋል፣ ያለ መታከት ጸበል ማስገባት። ሁለተኛ ነገር ደግሞ ወጣ እያደረጉ ንፋስ እንዲወስድ ማድረግ። ጅነይኔ መናፈሻ እየወሰዱ ማዝናናት እንጂ በጣም ነው ያዘንኩት። ማርያምን እንዴት እንደዚህ በዚህ ልክ ጨክናበት እንዴት አስለቀሰችው ብዬ እንደው በቃ ገና እንኳን ሲጀምር ትንሽ ገባ እንኳን እንዳሉ አያቆሙም። ቪዲዮን ፕራንክ ነው አይሉትም። ሶሲ እኮ ተጨንቃ ውሸት ነው በይ በቃ ስትላት ነበረ። ውሸት ነው በይ በቃ ስትላት ነበረ። ግን ፈትለ ራሱ ብሶባት ማሞ ላይ ጨከነችበት ማርያምን። እና ጥሩ አይደለም ሄለን። ለሁለተኛ ለሌላ ጊዜ አባትሽን ትልቅ ሰው ናቸው፣ ብዙ በሽታ ይኖራል ከኋላ፣ ደም ብዛት አለ፣ ስኳር አለ። በድንጋጤ ጭጭ ቢልስ ምን ልትይ ነው? ልታዝኝ ነው? አይ እንደዚህ አይሆንም። አይደለም ጋሽ ማሞ በዚህ ሁኔታ ላይ ሆነው ይቀርና እናትሽን እንኳን ማለት ነው በዚህ ጊዜ እሷን የሚያስደነግጥ ፕራንክ ማድረግ የለብሽም። ሁሉ ነገር እድሜና ገደብ አለው። እድሜን ይዞ የሚመጣ ብዙ በሽታ አለ ካልተጠነቀቅን ማለት ነው። በተለይ ይሄ እንደው ደቂቃ እንኳን ትንፋሽን እንኳን የማይሰጥሽ ልትቋቋሚው የማትችው ደም ብዛት የሚባል ነገር አለ። አንዴ ሲመጣ ድፍት አድርጎ የሚቀር ማለት ነው። ስንት ጉድ ነው ተሸክመን የምንሄደው። የሚያስደነግጥ ፕራንክ በዚህ ልክ ማንንም እንደው አይደለም ሄለን አይደለም ጋሽ ማሞና ፈትለ ይቅርና ማለት ማንም ሰው በተለይ ትልቅ ሰው የተባለን እንደዚህ የሚያስደነግጥ ፕራንክ ባያደርጉ እኔ ምክሬ ነው። እውነቴን ነው። እና ሄለን ትናንትና በጣም ትልቅ ስህተት ትልቅ ጥፋት ነው ያጠፋሽው። ይሄ ጥፋት እንዳይደገምብሽ የእውነት እኔ በጣም ነው ያዘንኩት፣ በጣም ነው ያስለቀሰኝ። ማርያም ምስክሬን በጣም አይደረግም እንዴ። ከሄለን ፈትለ ብሳ ቁጭ አለች። እኔ አሁን ሄለንን እወዳታለሁ ማርያምን ነው የምላችሁ። ምክንያቱም የመንፈስ እህቴ ናት። ምንም የሚለየኝ ነገር የለም። ማንኛውም ሰው ቢሆን ማለት ነው የመንፈስ እህቴ ናት። እናቷም እንደዛ ወዳቸዋለሁ። ግን እንደዚህ ያንን ነገር ይዘው ሲመጡ ደግሞ ትክክል ያልሆነውን ይቅርታ፣ ትክክል ያልሆነውን ትክክል አይደለም ነው የምለው። ትክክል የሆነውን ግን ትክክል ነው ላለው ደግፋለሁ። ሄለን የሰራሽው ስራ ፈትለም ራሱ ማለት ነው ይሄ እርግጠኛ ነኝ ሌላ ሰውም እንደው ተቆጥቷችሁ ይሆናል ከቤተሰብ ራሱ። ሁለተኛ እንደዚህ አይነት ስራ ምን ይጠቅማል? ማርያምን እንደው ይቅርታ አድርጉልኝና በዚህ ይሄ ቪዲዮ ተሰርቶ የሚመጣ ነገር ይቅር። እንደዚህ ተንገብግቦ አልቅሶ እንዴ መውለዱን እኮ ተውት። ለሌላ ሰውም ቢሆን ማለት ነው እበትም ትል ይወልዳል። ግን ዋናው ማሳደጉ ነው። ቤተሰብ ቂጥ አርጎ ማሳደጉ፣ ሽንት ጨርቅ ቀይሮ ማሳደጉ፣ ወተት አጠጥቶ ስንት በቃ መስዋዕት ከፍሎ እዚህ ማድረሱ ነው ዋናው ነገር እንጂ እበትም እኮ ትል ይወልዳል። ይሄ ሰውዬ እንደዚህ አይነት ዱብዳ ሲመጣበት ማለት ነው አይደለም ማልቀስ ማርያምን እንደው መቆም ቢችል ኖሮ ማለት ነው ፍጅት ነበረ ትላንትና። ስለዚህ ሁለተኛ እንደዚህ አይነት ፕራንክም ሆነ ቪዲዮ ሄለን እንዳይደገምሽ። ሁለተኛ ትላንት በህዝብ ፊት ነው ያለቀሽው። ሰው ሁሉ ኮመንት እያነበብኩ ነበር እንዴት እስከሚልሽ ድረስ ማለት ነው። እንደዛ እንዳስለቀሽው መቼም ይሆን አላቅልሽም። አምጥተሽ በእኛ ፊት ይቅርታ ጠይቀሽ ስጦታ ሰተሽው እንደውም ወጥተሽ አዝናንተሽው ማርያምን ንጹህ አየር ተቀብሎ እግዚአብሔር የማይከፈልበትን የሰጠንን አየር ወስዶ ከቤት አስወጥተሽው አዝናንተሽው እንድናይ ነው የምንፈልገው። በቃ በዚህ መካስ አለብሽ። ውለታ መቼም የወላጅ ውለታ መቼም የሚካስና ተከፍሎ ማያልቅም ቢሆን በቃ ይሄንን ትላንት ያደረግሽውን በዚህ ካሹ ነው የምለው እኔ። እና ሁለተኛ እንዳይደገምሽ እላለሁ። ቤተሰብዬ በጣም ተናድጄባታለሁ ማርያምን ሄለን ላይ። የተናደድኩባት ደግሞ ለምንድን ነው? ስለምወዳት እህቴም ስለሆነች እንደዚህ አይነት ነገር ለምን ታደርጋለች ብዬ ነው የተናደድኩባት እንጂ ጠልቻት አይደለም። ይሄን ካያችሁ በሌላ ነገር አስባችሁብኝ እንዳትቀየሙኝ እናንተም ማለት ነው።